ከዚህም በኋላ ህይወትን እንድትኖር ልነግር ነው ማለት ምን ማለት ነው ሀይሚ? ከዚህ በኋላ ህይወትክን እንድትኖር ልነግርክ ነው። እንዲሁም ደግሞ አለ አይደለ በቃ ከዚህ በኋላ ከፈለግከው ሰው ጋር ቪዲዮ ስራ። ኧረ ሀይሚ ወደ ቀልብሽ ተመለሽ። ያንቺና የሱ ግንኙነት፣ ያንቺና የሱ ፍቅር፣ ያንቺና የሱ መዋደድ መቀራረብ ለቪዲዮ ብቻ ነው። ከፈለግከው ሰው ቪዲዮ መስራት ትችላለክ ማለትሽ ትክክል አይደለም ሀይሚዬ፣ የኔ ውድ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ግን ማለት ነው አሁን እየወሰንሽ ያለሽ ውሳኔ እጅግ በጣም አስደንጋጭ፣ እጅግ በጣም ለእኛ ለተመልካቾችሽ በጣም ከባድ የሆነ ነገር ነው እና ይህንን ከባድ የሆነ ነገር እኛ የመሸከሙ አቅም የለንም። ተረጅን ስሚን። እኛ አንድ ነገር ደግሞ ማመን ያለብሽ ይሄ ልጅ አንድ ነገር እንዳይሆን ወንድ ነው። አንቺ ሴት ስለሆንሽ አሁን ምናልባት ነገሮችን የመቋቋም አቅሙ አለሽ። እኛ ሴቶች በተፈጥሮ ነገር እንቋቋማለን። ቡርኪ አሁን ይወጣል ወደ ውጭ ከሰው ይገናኛል። በዚህ ንዴት ላይ ሆኖ መኪና ይዞ ይወጣል። እንዴ ለሱ ማስቢለት እንጂ ሀይሚ መኪና እየነዳ ይወጣል። ታውቂያለሽ አዲስ አበባ ላይ መንገድ የተጨናነቀ ነው። አዲስ አበባ ነው የምትኖሩት። ለምንድን ነው ለሱ ስማታስቢለት ሀይሚ? ለምንድን ነው እንደዚህ በጣም ሁሌ እየተበሳጨ ማለት እያዘነ አንገቱን እየደፋ ሲሄድ እኔ ውስጤ በጣም እየተነካ ነው። ይቅርታ አድርጊልኝና ማለት ነው ማለት በቃ ውሳኔያችሁ ትክክል አይደለም። የወሰንሽው ውሳኔ ትክክል አይደለም። በቃ ቡርኬ እኔ እንዴት ብዬ እንደምነግርሽ አላውቅም። እንዴ እዘኝለት፣ አስቢለት ማለት እኔ በቃ ነገ ሌላ አዲስ ነገር አለኝ ምናምን እያልሽ እሱን እንትን ማድረግ ውስጡ እንዲጎዳ ውስጡ እንዲያዝን እንዲሰበር አታርጊው እባክሽን። አንቺ ጎበዝ ነሽ፣ ቆፍጣና ነሽ፣ ራስሽን ጠብቀሻል። አሁን እሱ ግን እሱ በቃ ከርታታ ሆኗል በአሁን ሰዓት። ቡርኬኔ በጣም ነው ያሳዘነኝ። ይሄ ውሳኔሽ ጥሩ አይደለም። የመጨረሻው ውሳኔሽ ጥሩ አይደለም ሀይሚ። እባክሽን። እሱ ግን አርቆ ነው የሚያስበው። ስለ ልደትሽ እያሰበ ነው። አንቺ ደግሞ ስለ መለያየትና ወደ ሌላ ሀገር ልትሄጂ እንደሆነ ነው እያወራሹ ያለሽው። ይሄ ነገር እውነቴን ነው የምልሽ፣ እኛን የማታከብሪን ከሆነ እኛ ተመልካቾችሽን የማትወጂን ከሆነ ኦኬ አድርጊው። በእርግጥ እኛ ከቡርኬ በልጠን አይደለም፣ ግን ቢሆንም በቃ ሰው ይሳሳታል። ምንድን ነው ሰው እኮ ብዙ ጥፋቶች፣ በጣም እጅግ በጣም ብዙ ጥፋቶች፣ እስከ ብዙ በቃ አደገኛ የሚባሉ ጥፋቶች ድረስ ተጠፋፍቶ እኮ ሶሪ ይባባላል እኮ የሰው ልጅ ይቅርታ ይባባላል እኮ። እንዴ ምን አጠፋ ይናክል? እሺ ቪዲዮን ያየውን ቪዲዮ አሳየውና በቃ እሱም ያን ቪዲዮ አይቶ ስተቱ ከሆነ አምኖ ይቅርታ ይጠይቅሻል። ሲጀመር ይቅርታ እየጠየቀሽ ነው፣ ግን አንቺ መቀበል አልፈለግሽም ሀይሚ ይመስለኛል። እኔ ምን እንዳቀመሰሽ ዳኔ አላውቅም። ምን እንዳቀመሰሽ ዳኔ በጣም ጥሩ ሰው ነው ምናምን ብለሽ ኤክስፕሌን ስታረጊ ነበር። ዳኔ ጥሩ ሰው አይደለም። እኛ በጥሩ አይን እያየ ነው አይደለም። ምክንያቱም ለዚህ ሁሉ መበጥበጥ፣ መለያየት ለእናንተ እዚህ ደረጃ ለመድረስ ትልቁ ሚና የተጫወቱ ዳኒና ሶሲ ናቸው። ስለዚህ እኛ ምንም ስለ ዳኒ ጥሩ ነገር ብታወሪን አሁን ዳኒ ጥሩ ነው ብለን ልንቀበል አንችልም። ጥሩ ነው ብለን እንድንቀበለው ከፈለሽ ያስታርቃችሁ፣ እንዳለያያችሁ ያገናኛችሁ ያስታርቃችሁ። ከዛ እኛ እናመሰግነዋለን። በቃ ድርሽ እንዳይል አጠገባችሁ። ከዛ በተረፈ ግን ሀይሚ እንዴ ይቆጭሻል ነገ። ሀይሚ ነገ ይቆጭሻል። ተይ ወንድ ልጅ ነው፣ ውሳኔ ውስጥ እንዲገባ አታርጊው። ብዙ ቀን እኔ ነግሬሻለሁ እንደ እህት ወንድ ልጅ ከወሰነ ወሰነ ነው። ወንዶች ለውሳኔ እንዳውም ቡርኬ በጣም ትዕግስተኛ ነው። በጣም እግዚአብሔርን ቡርኬ በጣም ትዕግስተኛ ልጅ ነው። ምክንያቱም ትዕግስት ስላለው ነው። እስከ አንዳንዱ እኮ ለልህ እንኳን ብሎ ስንት ነገር ያደርጋል። እሱ ግን ስቴል እየለመነሽ ነው። ስቴል በቃ ጥፋቱን አምኗል። በቃ ጥፋቴ እንኳን ባይሆን ጥፋቴ ይሁን እሺ ብሏል፣ ተቀብሏል። እንዲህ የሚል እኮ ወንድ የለም። እንዲህ እየለመነሽ በዚህ ዘመን እንደዚህ ወንድ ልጅ ሴት ልጅ የሚለማመጥ ወንድ አይታችሁ ታውቃላችሁ? ስለሚወድሽ እኮ ነው ሀይሚዬ፣ የኔ ውድ ስለሚወድሽ ነው። እኛም ስለምንወድሽ ነው እንደዚህ የምንለማመጥሽ። እኛ እኮ በአንቺ ምክንያት እንሰደባለን። ቪዲዮ ሰርተን ስንጨርስ እኮ መተው እዚህ ጋር ብዙ ስድብ ነው የሚወርድብን፣ ግን እኛ አንሰማቸውም። ምክንያቱም እኛ እንደነሱ አይደለም። እኛ የምናስበው የእናንተ ፍቅር እንዲመለስ፣ የእናንተ ጸብ እንዲቆም፣ የነበራችሁ ፍቅር ወደ በቃ የተሻለ ሆኖ እንድናገኘው ነው የምንፈልገው። በቃ እኔ እንጃ አላቅም። በእውነት ዛሬ በጣም ልብ የሚሰብር ነገር ነው የሰራሹ እና እኔ እንጃ አላቅም። ምናልባት አሁን አንቺ ወደ ሌላ ሀገር ምናምን ፕሮሰስ ምናምን ከምታስቢ እስኪ ልጁ እንዲረጋጋ አርጊው። ልጁ እኮ ባይተዋር ሆኗል እኮ እውነት ማረፊያ ያጣች ወፍ ነው የመሰለው አሁን ቡርኬ። እኔ በጣም ነው ያዘንኩት ዛሬ። ስለዚህ ሀይሚ እባክሽን ሰዎች ከጎንሽ ሆኖ መጥፎ ምክር የሚመክሩሽ ሰዎችን አትስሚ። ከቡርኬ የሚቀርብሽ ከቡርኬ የሚበልጥ ማንም ሰው የለም ለአንቺ ቡርኬ። የምሬን ነው የምልሽ። ከማንም ከምንም በላይ ለአንቺ የሚያስፈልግሽ ቡርኬ ነው። አንቺም ደግሞ ለቡርኬ ታስፈልጊዋለሽ። እና እባክሽን ከፈለግከው ጋር ቪዲዮ ስራ ምናምን ስትይ ጀስት ለቪዲዮ ብቻ አይደለም። እሱ ይወድሻል፣ ያፈቅሻል፣ ይሳሳልሻል ከማንም በላይ ማለት ነው። በእርግጥ
አንቺ ሴት ስለሆንሽ ምናልባት ተንበርክኮ ቀለበት እንዲያደርግልሽ ብዙ ነገሮች ታስብ ይሆናል። ግን ምናልባት እሱ ያ ነገር ላይ ደርሶ ላይሆን ይችላል፣ ፕሮግራሙ ላይሆን ይችላል፣ አስቦበት ላይሆን ይችላል። ስለዚህ ተረጁ በቃ እህቴ፣ እንድትረጁ ነው የምፈልገው የኔ ውድ፣ እንድትረጁ ነው የምንፈልገው። የትም ደግሞ አትሄጂም ፕሊዝ፣ የትም እንዳትሄጂ እባክሽን፣ የትም እንዳትሳፈሪ፣ የትም እንዳትሄጂ። ሰዎችን አትመኝ፣ እንወስድሻለን ወደ ኢሮፕ፣ ወደ ተለያየ ሀገር የሚሉሽ ብዙ ሰዎች ይኖራሉ። በእርግጥ እኔ ራሱ ብዙ ኮመንት ተጽፎልኛል ለአንቺ እንደዛ የሚሉ ሰዎች። ግን አትመኛቸው፣ ሰዎችን አትመኝ እባክሽን። ከቡርኬ ጋር በር ዘግተሽ እስኪ ተወያይ፣ እስኪ በጠረጴዛ ዙሪያ ችግርሽን ለመፍታት ሞክሪ። በቃ ብልሃተኛ ሴት ሁኝ እስኪ። ሶሲ እኮ ለራሷ እያጠመደች እኮ ነው። ቡርኬ ለራሷ ለማድረግ ነው፣ ሌላ ምንም ነገር የለም። አንቺ እንዴት ነው የማትነቂው? ለምንድን ነው የማትነቂው? ሀይሚ ድሮ እኮ ስማርት ነበርሽ። ምን ሆነሽ ነው እንደዚህ በቃ የሆንሽው አሁን? እንዴ ጭራሽ በቃ አዲስ ነገር አለ ሰሞኑ ጠብቁ ምናምን። እሺ ነገ ለመጨረሻ ጊዜ ላግኘሽ ብሎሻል። ነገ ምናልባት እንጠብቃለን፣ ጥሩ ነገር ተስፋ አለን፣ ፍቅር ነገሮች እና ሀይሚ ወደ ራስሽ ተመለሽ። ቡርኬ ወንድ ልጅ ነው፣ ጥሎሽ ከሄደ ለመመለስ ከባድ ነው የሚሆንብሽ። አንድ በይ። ምናልባት እሱ እንዲናደድ እሱ በቃ የሆነ እንትን እንዲል ፈልገሽ ከሆነ እንደዚህ እያደረግሽ ያለሽው ተሳስተሻል። በጣም ተበሳጭቶ ነው የሄደው። ዛሬ ራሱ ጥሎሽ ነው የሄደው። እኔ ሀይሚዬ በጣም ነው የምንወድሽ፣ አንቺንም እሱንም ሁለታችሁንም በአንድ አይን ነው የምናያችሁ። አንቺን ለብቻ እሱን ለብቻ አናይም። እኔ በተለይ አላያችሁም፣ ሁለታችሁም እኩል ነው ማየው። እኩል እንድትመለሱና ችግራችሁን ፈታችሁ በአንድ ወንበር ላይ እንድናያችሁ ነው የምንፈልገው። የእኔ ፍላጎት ያ ነው። ደግሞም ይሳካል። እውነቴን ነው የምላችሁ፣ ይሳካል። ደግማችሁ እንደምትገናኙና ነገሮች ሁሉ እንደ ታሪክ እንደምታወሩት አልጠራጠርም። የምሬን ነው የምላችሁ። እኛ ግን በተቻለን አቅም ግን እስኪ እንደውላለን። እኔ ጋሽዬ ይሄ ጉዳይ እንዲገባበት እፈልጋለሁ። ጋሽዬ ይሄ ጉዳይ ላይ ገብቶ በቃ እና አብርሽና ሩታን እያስማማ እያስተካከል አይደል ችግሩን፣ እዚህ መጥቶ ደግሞ ማስተካከል አለበት። በቃ ሀይሚ እንዲህ ስትሆን ጋሽዬ ቢያንስ ቢመጣ ቢቆጣ፣ እሙሽዬ እንድትመጣ ወደ አዲስ አበባ ጠይቀናል። ነገሮች ከተስተካከሉ ነገ መልሱን እንነግራቸዋለን ጋይስ። እኛ ግሩፕ ከፍተናል እና ግሩፕ ከፍተን ሙሽዬን እንድትመጣ ምናምን ብለን እንትን ያልነውን ግሩፕ ቪዲዮችን ሪካርድ አድርጋችሁ ያወጣችሁብን ሰዎች ደግሞ በጣም ታሳፍራላችሁ። ስራ የላችሁ ምን ብላችሁ የምትስቁኛ ስለምንወዳቸው ምን አገባችሁ? ስራ ቢኖረን ባይኖረን ምን አገባችሁ? ሪካርዳችንን ግሩፕ ውስጥ የምንወያይበትን ሪካርድ አውጥታችሁ ለጠፋችሁብን አይደል? በጣም ነው የምታሳፍሩት። ችግር የለውም፣ እኛ መጥፎ ነገር አላወራንም። እሙሽዬ እንድትመጣ እናርግ፣ እንነጋገር ተባብለን የተነጋገርነው ንግግር ነው። ክፉ ነገር አላወራንም። በእርግጥ ለማንኛውም እንሽዬ እንድትመጣ እናደርጋለን፣ እንጥራለን። ቃል አንገባም። ምክንያቱም ምናልባት አይታወቅም፣ እሷ ቤቷን ጥላ ላትመጣ ትችላለች። ብዙ ነገሮች አሉ። ያው ምናልባት እስኪ ብቻ ግን እንሞክራለን። ከተሳካልን ጋሽዬም ወደ አዲስ አበባ ናቸው መሰለኝ ዛሬ። አብርሽ ቪዲዮ ላይ አይቻቸዋለሁ። ነገሮች ብቻ ግን ለማስተካከል በተቻለን አቅም እኛም እንሞክራለን። እናንተም ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም አዳርሱ። ጥሩ ዜናና መልካም ዜና የምንሰማበት ሌሊት ያርግልኝ። አመሰግናለሁ።